ረመዳን ትልቁ ውዱ የአላህ ምህረት የሚገኝበት ወር ነው። ብዙ ጀሃነም የሚገባቸው አጥፊ ሰዎች ረመዳን ላይ አላህን ምህረት በመጠየቃቸው ከጀሃነም ነፃ የሚወጡበት ወር ነው። የወሩ መጨረሻ ላይ ደግሞ ለይለቱል ቀድር አለ። የህይወት ሌሊት ትልቁ ሽልማት ረመዳንን በአግባቡ የጾመ ሌሊቱን የሰገደ ረመዳን ላይ የአላህን ምህረት ለማግኘት ደፋ ቀና ያለ ሰው ሽልማቱ ለይለቱል ቀድር ነው። ሌም ነብዩ ዒባዳ ከማብዛታቸው ጋር ረመዳን ሲመጣ በተለየ መልኩ ዒባዳ ያበዙ ነበር። ሰደቃ ያበዙ ነበር። በጎ አድራጎትን ያበዙ ነበር። ቁርአን መቅራትን ያበዙ ነበር። ሶላት መስገድን፣ ዚክር ማድረግን ያበዙ ነበር። ኢዕቲካፍም ያዘወትሩ ነበር ረመዳን ላይ። ይህ ረመዳን ጭማሪ ዒባዳ እንደሚያስፈልገው የሚያሳይ ነው። የአላህ ባሮች ሆይ የረመዳንን ዋጋ የተረዱ ደጋግ ቀደምቶች ሱሐቦች ከዛም በኋላ የነበሩ ሙስሊሞች ረመዳንን በጉጉት በናፍቆት ነበር የሚጠብቁት። የሽቅድድም ወርም ነበር የሚያደርጉት። እጅግ በጣም መስማቱ የሚደንቅ ሁኔታዎችንም ያሳልፉ ነበር። ረመዳን ላይ ሆነው በመስገድ ሰደቃ በመስጠት ቁርአን በመቅራት ኢዕቲካፍ በማድረግ የጂሃድ ወር አድርገው ያሳልፉት ነበር ከነፍሳቸው ጋር በመታገል። ነብዩ አለይሂ ሰላቱ ወሰላም መን ቃመ ረመዳን ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ብለዋል። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروች ሆይ አላህ ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህን ተባረከ ወተዓላ ዱንያ ላይ የፈራ ሰው አኺራ ላይ ሰላም ያገኛል። ዱንያ ላይ አላህን ያልፈራ ሰው አኺራ ላይ ፍርሃትና መከራዎች ሁሉ ይደራረቡበታል። የአላህ ባሮች ሆይ ያለንበት ወር የወራቶች ሁሉ አለቃ ነው። አላህ ተባረከ ወተዓላ ረመዳን ላይ በሌሎች ወራቶችና ጊዜያቶች ያላስቀመጠውን ያላስገኘውን ኸይርና በረከት አስገኝቷል። ረመዳን ትልቁ ውዱ የአላህ ምህረት የሚገኝበት ወር ነው። ብዙ ጀሃነም የሚገባቸው አጥፊ ሰዎች ረመዳን ላይ አላህን ምህረት በመጠየቃቸው ከጀሃነም ነፃ የሚወጡበት ወር ነው። የወሩ መጨረሻ ላይ ደግሞ ለይለቱል ቀድር አለ። የህይወት ሌሊት ትልቁ ሽልማት ረመዳንን በአግባቡ የጾመ ሌሊቱን የሰገደ ረመዳን ላይ የአላህን ምህረት ለማግኘት ደፋ ቀና ያለ ሰው ሽልማቱ ለይለቱል ቀድር ነው። ለይለቱል ቀድርን ለመታደል ግን ከፊት ጀምሮ መዘጋጀት፣ ራስን ማጽዳት፣ መጓጓት ያስፈልጋል። ረመዳን የወራቶች ሁሉ አለቃ ነው ተብሏል። ታላቅ ነው ተብሏል። የሁሉ አለቃ የሁሉ ታላቅ ሲመጣ ከሌሎች የተለየ አቀባበል እንደሚደረግለት ሰዎች ዘንድ ይታወቃል። ታዲያ የረመዳን አቀባበል
ጅምር ላይ ብቻ ማብቃት የለበትም። ረመዳን ገብቶ እስኪወጣ ድረስ የረመዳንን ክብር መጠበቅ፣ በኸይር በመልካም ሥራ በዒባዳ መጠመድ ይጠበቅብናል። الإمام ابن القيم رحمة الله عليه እንደገለጹት ነቢዩ عليه الصلاة والسلام كان من هديه في شهر رمضان الإكثار من أنواع العبادات ሁሌም ነቢዩ ዒባዳ ከማብዛታቸው ጋር ረመዳን ሲመጣ በተለየ መልኩ ዒባዳ ያበዙ ነበር። ሰደቃ ያበዙ ነበር። በጎ አድራጎትን ያበዙ ነበር። ቁርአን መቅራትን ያበዙ ነበር። ሶላት መስገድን፣ ዚክር ማድረግን ያበዙ ነበር። ኢዕቲካፍም ያዘወትሩ ነበር ረመዳን ላይ። ይህ ረመዳን ጭማሪ ዒባዳ እንደሚያስፈልገው የሚያሳይ ነው። ሌላ ጊዜ ማያደርጉትን ትግል ረመዳን ላይ የበለጠ ነቢዩ ዓለይሂ ሰላቱ ወሰላም ይታገሉ ነበር። ይህ ገና ረመዳን ከመጀመሩ ነው። ወደ ማለቂያው ወደ መጨረሻዎቹ 10 ቀናት ሲሸጋገሩ ደግሞ ከነፋስ የበለጠ ኸይር ላይ ፈጣን ይሆኑ ነበር ነቢዩ ዓለይሂ ሰላቱ ወሰላም። ረመዳን የወራቶች ሁሉ ታላቅ እንደመሆኑ ታላቅነቱን የሚመጠን ኸይር ልንሰራበት ይገባል። ታላቅን ያከበረ ይከበራል፣ ታላቅን የናቀ ይናቃል። ረመዳን ልዩ ወር ስለሆነ ነው አላህ ተባረከ ወተዓላ ረመዳን ላይ የጀነት በሮችን የሚከፋፍተው። ረመዳን ላይ ኻቲማ አምሮለት የሞተ ጀነት እንደሚገባ ያሳያል ይሄ ተብሏል። ረመዳን ላይ የጀነት በር የተከፈተው ረመዳን ላይ የሞተ ሰው አብዛኛውን ጊዜ ጥሩ ሁኔታ ላይ ሆኖ ስለሚሞት ሰተት ብሎ ጀነት እንዲገባ ነው ተብሏል። የጀሃነም በር የሚዘጋውም ለዚህ ነው። ረመዳን ላይ አላህ ዱዓ የሚቀበለውም ረመዳን ልዩ ክብር ስላለው ነው አላህ ዘንድ ተባረከ ወተዓላ። በብዙ መልኩ አላህ ረመዳንን እንደሚያከብረው ያሳየን ነው። እኛም በዛው ልክ በመልካም ሥራ ልናከብረው ይገባል። ለዚህም ነው ረመዳንን የናቀ በረመዳን ምድር ዑድር ሳይኖረው ሳይታመም መንገድ ሳይሄድ ሴት ልጅ ሐይድ ላይ ሳትሆን ወዘተ ረመዳንን ንቆ የበላ ሰው በረመዳን በቀኑ ምድር ያለ ምክንያት የመብላት ወንጀል ዝሙት ከመስራት፣ ኸምር ከመጠጣት፣ ቁማር ከመጫወት የከፋ ወንጀል ነው ተብሏል። አላህ ያከበረውን ወር መናቅ ስለሆነ። በተቃራኒው ደግሞ ረመዳን ላይ አንዴ ሱብሃንአላህ ማለት፣ አንዴ አስተግፊሩላህ ማለት፣ አንድ አንቀጽ መቅራት አላህ ዘንድ ተባረከ ወተዓላ እጥፍ ድርብ የሆነ ምንዳ እንደሚያሰጥ ተነግሯል። ዛሊክ ወመን ዩዐዚም ሸዓኢረ አላህ ፈኢነሃ ሚን ተቅወል ቁሉብ። ረመዳን የዲን መገለጫ ነው። አላህ ያከበረው ጊዜ ነው። አላህ ያከበረውን የዲን መገለጫ የዲን ምልክት ወደ አላህ መቃረቢያ የሆነን ነገር የሚያከብር አላህ ዘንድ ተባረከ ወተዓላ ይከበራል። ልቡ ላይ ተቅዋ እንዳለ ማሳያ ነው። ረመዳንን ማያከብር በዒባዳ በኸይር ከሌላ ጊዜ ለየት ባለ መልኩ ማያሳልፈው የምግብና የመጠጥ የእንቅልፍ እንጂ ሌላ ለውጥ የማያደርግ ሰው ረመዳንን ንቋል። የሚጎዳው ራሱን። የአላህ ባሮች ሆይ የረመዳንን ዋጋ የተረዱ ደጋግ ቀደምቶች ሱሐቦች፣ ከዛም በኋላ የነበሩ ሙስሊሞች ረመዳንን በጉጉት በናፍቆት ነበር የሚጠብቁት። የሽቅድድም ወርም ነበር የሚያደርጉት። እጅግ በጣም መስማቱ የሚደንቅ ሁኔታዎችንም ያሳልፉ ነበር። ረመዳን ላይ ሆነው በመስገድ ሰደቃ በመስጠት ቁርአን በመቅራት ኢዕቲካፍ በማድረግ የጂሃድ ወር አድርገው ያሳልፉት ነበር ከነፍሳቸው ጋር በመታገል። ነቢዩ ዓለይሂ ሰላቱ ወሰላም መን ቃመ ረመዳነ ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ብለዋል። የረመዳን አንዱ ትልቅ ዒባዳ የሌሊት ሶላት ነው። ቀን ቀን በመጾም ነፍስን መታገል፣ ማታ ማታ በመስገድ በዒባዳ ነፍስን መታገል ነፍስያ እንድትገራ እንድትጸዳ ለጀነት ዝግጁ እንድትሆን ያደርጋታል። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ረመዳንን ራሱን መጾሙም ወንጀል እንደሚያስምር ተናግረዋል። ሌሊቱን መስገዱም ወንጀል እንደሚያስምር ተናግረዋል። ረመዳን ጅምር ላይ ነሽቶ ብዙ ሰው ምንጣፉን አንጠልጥሎ ወደ መስጂድ ሲሽከዳደም እናያለን። ኸይር ነው፣ ያስደስታል። ነገር ግን መቀጠል አለበት። አሽረል አዋኺር ላይ ሲሆን መጨመር አለበት። ረመዳን ላይ ሌሊቱን መስገድ ሁሌም ተወዳጅ ከመሆኑ ጋር አሽረል አዋኺር ይበልጥ ይወደዳል። የሌሊት ሶላት የሷሊሖች ስራ ነው። ኪሳራ የማይገጥመው የአኺራ አትራፊ ንግድ ነው። የደጋግ ቀደምቶች አንዱ መለያ ነው። ደጋግ የአላህ ባሮች ደጋግ ቀደምቶች ሱሐቦችም ከዛም በኋላ የነበሩ ሌሊት ላይ ከጌታቸው ጋር ልዩ ሁኔታ ነበራቸው። ረመዳን ላይ ሲሆን ደግሞ የበለጠ ይታገሉ ነበር። ለአኺራ ብሎ ለቀብር ብሎ የሚያደክምን ዒባዳ ነፍስን ተቋቁሞ በሰሩ ቁጥር ቀልባችን ትስተካከላለች፣ ትገራለች፣ አደብ ትይዛለች። ዒባዳ ከበደኝ ያሉ በተው ቁጥር ደግሞ ነፍስ ትሸፍታለች፣ ታምጻለች። የሚከብዱ ዒባዳዎችን ተቋቁሞ ማድረግ ልብ ውስጥ ኢማን የመኖር ምልክት ነው። ለአኺራ የማሰብ የመጨነቅ መገለጫ ነው። ረመዳን ለየት ባለ መልኩ ቅያምን ማብዛት የሚወደድበት ወር ነው። እስካሁን ሌሊቱን የሰገደ አልሐምዱሊላህ ሊል አላህን ጽናት ሊጠይቀው፣ በቀጣይ ደግሞ የበለጠ ቆርጠን ልንነሳ ይገባናል። ነቢዩ ዓለይሂ ሰላቱ ወሰላም አሽረል አዋኺር ሲመጣ
ወገባቸውን ያስሩ፣ ሽርጣቸውን ያጠብቁ፣ ከሚስቶቻቸው ካልጋቸው ይሩቁ እንደነበረ ተነግሯል። ደጋግ ቀደምቶች ረመዳን ላይ ሲሰግዱ አንዴ በቆሙበት ባለመቶ አንቀጾች ሱራዎችን ነበር የሚቀሩት። አንዴ በቆሙበት ሩኩዕ ሳይወርዱ ባለመቶ አንቀጾችን ሱራዎችን ነበር የሚቀሩት። አንዳንድ በተፈጥሮ ደካማ የሆነ ሰው መቆም አቅቶት ሁሉ መደገፊያ ይፈልግ ነበር። በደጋግ ቀደምቶች ዘመን ከአቡበክር ሲዲቅ እንደተነገረው በነቢይ ዘመን አለይሂ ሰላቱ ወሰላም ረመዳን ምሽቶች ላይ ሲሰግዱ አምሽተው ሱሑር እንዳያመልጣቸው ሰግተው ወደ ቤት እንደገቡ ሰራተኞቻቸውን ሱሑር አፍጥኑ ይሉ እንደነበረ ሁሉ ተነግሯል። አኺራ ላይ ፍርዱ ሜዳ ላይ ከበድ ያለ መቆም ይጠብቀኛል ያለ ሰው ያ የአኺራው መቆም ቀለል እንዲልለት ዛሬ ዱንያ ላይ ለአላህ ዝቅ ብሎ ውስጡን አጽድቶ ነይቶ ረጅም ሰዓት መቆም አለበት። ደጋግ ቀደምቶች ግድግዳ ይደገፉ ነበር መቆም አቅቷቸው፣ መደገፊያ ይዘው ይቆሙ ነበር። ሱሑር ያመልጠኛል ብለው ፈርተው እንዳሰላመቱ ፈጥነው ሄደው ቤተሰብን አፍጥኑ ይሉ ነበር። ዛሬ ግን በተቃራኒው ብዙዎቻችን አላህ ያዘነለት ሰው ካልሆነ በስተቀር በአጭሩ የሚሰግድ በግማሽ ሰዓት የሚጨርስ ቶሎ የሚያሳርፍ የተባለ ፈጥኖ የሚሰግድ ሶላት የሚሰገድበት መስጂድ የምንፈልግበት ሁኔታ አለ። ይሄ ዑድር ለሌለው ሰው ተገቢ አይደለም። አልፉደይል ብን ዒያድ የሚባሉት ቀደምት የአላህ ወሊ ኢዛ ለም ተቅዲር ዐላ ቂያሚ ሌይሊ ወሲያሚ ነሃሪ ፈዕለም አነከ መሕሩሙን ሙከበሉን ከበለትከ ኸጢአቱክ ይሉ ነበር። ምንም ዑድር ሳይኖርህ ችግር ሳይኖርብህ ቀን መጾም ካቃተህ ማታ ተነስተህ መስገድ ካቃተህ አንተ ከአላህ ረሕመት የተባረርክ የተነፈግ እድለ ቢስ ሰው ነህ። ወንጀልህ ኸይር እንዳሰራ አሳስሮ ያስቀመጠህ ሰው ነህ ይሉ ነበር። ያ እንዳይሆን ቢያንስ እንኳ ረመዳን ላይ ለሌላ ለቀጣይ ወራት ልምድ እንዲሆንን የሌሊት ሶላትን መስገድ ልንለማመድ፣ መስጂድ ላይ በምንሰግደው ብቻ ማብቃት ሳይሆን ቤትም ገብተን ክፍት ሰዓቶች ላይ ሁለት ረካ ልንሰግድ ነፍስያችንን ልናጸዳ ይገባናል። ሌላው ረመዳን ላይ ደጋግ ቀደምቶች ያበዙት የነበረ እኛም እንዳቅማችን ልናበዛው የሚገባ ተወዳጅ ዒባዳ ሶደቃ ነው። ሁሌም ሶደቃ ማብዛት ተወዳጅ ነው። ሙእምን የቂያም ቀን ከቂያማ ቀን መከራ የሚያመልጠው በሶደቃው ጥላ ስር ሆኖ ተጠልሎ ተደብቆ ነው ተብሏል ሐዲስ ላይ እንደተነገረው። ረመዳን ላይ ደግሞ ይበልጥ ሶደቃ ማውጣት ይወደዳል። ኢማሙ ሻፊዒ ታላቁ ኢማም ረሒመሁላህ ተዓላ ወቱስተሐቡ ዚያደቱ ቢልጁድ ፊ ሸህሪ ረመዳን ኢቅቲዳእን ቢረሱሊላህ ወሊሓጀቲ ናሲ ፊህ ኢላ መሳሊሒሂም ወሊተሻጉሊ ከሲሪን ሚንሁም ቢሶውሚ ወሶላቲ ዐን መካሲቢሂም የሚል ንግግር አላቸው። ረመዳን ላይ ሶደቃ ማብዛት እጅጉኑ ይወደዳል። አንድም ነቢዩ ዓለይሂ ሰላቱ ወሰላም ረመዳን ላይ ሶደቃ ያበዙ ስለነበረ እሳቸውን ለመምሰል እሳቸውን ለመከተል። ሁለትም ብዙ ሰዎች ረመዳን ላይ በዒባዳ በሶላት በቁርአን በዚክር ተጠምደው የሥራ ሰዓት ስለሚጠብባቸው ብዙ ሰዎች ይቸገራሉና ረመዳን ላይ ሶደቃ ማብዛት እጅጉኑ ይወደዳል። የነቢይም ሱና ነው። ይበልጥም የሰዎችን ቀዳዳ ሶደቃ የሚሸፍንበት ወቅት ነው። ረመዳን ሲመጣ ለወረት ለጊዜው የተወሰኑ ቀናት እጅ የያዘውን ዘርግቶ መተው ሳይሆን ረመዳን ላይ በቋሚነት በየቀኑ የሆነች ነገር ልናደርግ በዙሪያችን ያሉ ሰዎችን ዞር ብለን ልናይ ይገባናል። ምንም እንኳ ከሌላ ጊዜ በተሻለ መልኩ ረመዳን ላይ መስጠት መለገስ የተለመደ የሚያስደስት ቢሆንም ነገር ግን ባለው ክፍተት ልክ አይደለም ርብርባችን። ረመዳን ወጣ ምንም አይመስላቸው ለራሳቸው ሆድ እንጂ ማያስቡ ሰዎች አሉና ከነዚያ መሆን አይገባንም። አብዱላህ ኢብኑ ዑመር የሚባሉት ታላቅ ሱሐባ ነቢዩ ዓለይሂ ሰላቱ ወሰላም ምርጥ የአላህ ባሪያ ብለው የመሰከሩላቸው ሰው ረመዳን ላይ ከምስኪን ጋር እንጂ ከሰው ጋር እንጂ ለብቻቸው አያፈጥሩም ነበር። አብሯቸው የሚያፈጥር ሰው ካጡ ምግቡን ይዘውት ይወጡ ነበር። ቤት ላይ እየበሉ የተመገቡ ምስኪን ከመጣ እሳቸው ከመስጠት አይታቀቡም። ቤተሰብ ጨረስከው ምግቡን ቤተሰብ ሳይብላው አይነት ምላሽ ሲሰጣቸው ብድግ ብለው ድርሻቸውን ቀንሰው ወስደው ለምስኪኑ ሰጥተው ዞር ይሉ ነበር። አልበላም እኔ ድርሻዬን ለምስኪን ሰጣለሁኝ እያሉ ማለት ነው። በቋሚነት የሚሰራ ስራ ይበልጥ አላህ ዘንድ አጅር አለው። ከደጋግ ቀደምቶች ውስጥ ረመዳንን ሙሉ በየቀኑ 50 ሰው ማታ የሚያስፈጥሩ ነበሩ። አንድ የአላህ ባሪያ የዒድ ቀን ሲሆን ረመዳን አለቀ ዛሬ የመጨረሻው ምሽት ነው ነገ ዒድ ነው ሲባል ደግሞ ለ50 ወሩን ሙሉ ላስፈጠሯቸው ምስኪኖች 100 ብር ተጨማሪ በመስጠት የዒድ ሽልማታቸውን ስጦታቸውን ይሰጡ እንደነበረም ተነግሯል። ኸይርን መጀመር ማዝለቅ በየቀኑ ወደ ሰማይ ወደ አኺራ የሚሻገርልኝ ቋጥሬ የመሸኘው ኸይር ስራ ሊኖረኝ ይገባል ብሎ አቋም መያዝ ያስፈልጋል። እነዚህ ደጋግ ቀደምቶችን ልንመስል የእነሱን መንገድ ልንከተል ስግብግብነትን ስስታምነትን ከውስጣችን ልናወጣ ይገባናል። በር ዝጉና ምግብ አቅርቡ ምስኪን እንደሌለ አይታችሁ እንጂ
ምግብ አታስገቡ ወዘተ እስከ ማለት የሚደርሱ ሰዎች አሉ። ረመዳን ላይ ቀርተን ፈልገን ልንገባበዝ በዙሪያችን ያሉ ችግራቸውን ደብቀው ምናልባትም ሳያፈጥሩ በደረቀ አንጀታቸው የሚውሉ ሰዎች መኖራቸውን ዞር ዞር ብለን አይተን ልንሰጥ እጃችንን ልንዘረጋ እንጂ የሚገባን ጭራሽ ፈልገው በራፍ ድረስ የሚመጡን መገፍተር ለራስ የበሉ ተርፎ አውጥቶ እየጣሉ ሌሎችን መተው እጅጉኑ የተወገዘ ባህሪ ነው። አላህ ተባረከ ወተዓላ ስንሰጥ እንደሚሰጠን ነብዩ አለይሂ ሰላቱ ወሰላም ተናግረዋል። የምንሰጠውም ደግሞ ተርፎ ሲፈስ መሆን የለበትም። ያሰብነው እቅድ ሲሳካ ቱጃር ስንሆን ብቻ አይደለም። አልጁዱ ቢልመውጁድ ነው። ምንሰጠው ካለው ከተገኘው መሆን አለበት። ስንሰጥ አላህ ተባረከ ወተዓላ የተሻለን ይሰጠናል። ወንጀላችን ያራግፍልናል። እዝነትን ያስተምረናል። የተቸገረ ሰው ከልቡ ያደረገው ዱዓ ለዱንያ ለአኺራ ለተለያዩ በሽታዎች አደጋዎች ፈውስ መድኃኒት ሊሆንልን ይችላል። አላህ ተባረከ ወተዓላ ከሰጠናችሁ ስጡ ነው ያለው። وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون. ከሰጠናችሁ ስጡ ሞት ሳይመጣባችሁ በፊት ሞት ከመጣበት በኋላ ትንሽ አቆዩን ሰደቃ ልስጥ ላስተካክል ቢል እሺ ማይባልበት ጊዜ ከመምጣቱ በፊት ስጡ ተብለናልና ከዚህ አንቀጽ ሁለት ነገሮችን መማር አለብን። አንደኛ ምንሰጠው ካለን መሆን አለብን። ሲሞላ ሲተርፈን ብቻ ሳይሆን ሚማ ረዘቅናኩም ከሰጠናችሁ ትንሽም ብትሆን ትንሽ ስጡ። ሁለተኛ ምንሰጠው ጣረሞት ላይ ስንደርስ ስናረጅ ተስፋ ስንቆርጥ ወራሽ ከሚበላው የተወሰነ ልሸኝ ወደ አኺራ ሳይሆን ዛሬ በጤና በቁም ያለን ሊሆን ይገባል። ምንሰጠውም ለተቸገሩ ግለሰቦች የተለያዩ ለዲናችን ለሀገራችን ለኡማችን የሚያስፈልጉ ፕሮጀክቶች የሁሉንም እርዳታ የሚጠብቁ እገዛን ርብርብን የሚፈልጉ አጋጣሚዎች አሉና አላህ ከሰጠን ለአኺራችን ቤት ልንሰራ ይገባናል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد رمضان لاي ልናዘወትረው ከሚገባ ዒባዳ አንዱ ቁርአንና ረመዳን ጥብቅ ትስስር እንዳላቸው ከቁርአን አንቀጾች መረዳት እንችላለን። شهر رمضان الذي أنزل فيه القرآن إنا أنزلناه في ليلة القدر ቁርአንን ያወረድነው በለይለቱል ቀድር ነው ብሏል አላህ። ለይለቱል ቀድር ደግሞ ያለው ረመዳን ላይ ነው። የረመዳንን ምንነት አላህ ክብሩን ሲገልጽ ረመዳን ማለት ያ ቁርአን የወረደበት ወር ብሏል። ቁርአንና ጾም የሰው ልጅን ጀነት የሚያስገቡ ዒባዳዎች ናቸው። ታዲያ መጾም ብቻ ሳይሆን እንደምንም አጣበን ካለብን ኃላፊነት ጋር ትንንሽም ቢሆን ረመዳን ላይ ቁርአን ልናበዛ ይገባናል። ደጋግ ቀደምቶች እውነተኛ ቀደምት አማኞች ረመዳን ላይ ያዘወትሩት ያበዙት ከነበረ ዒባዳ አንዱ ቁርአን። ከነሱ ውስጥ በየሁለት ቀኑ ያختም ነበር። ሰዒድ ኢብኑ ጁበይር የሚባሉት ታላቅ ታቢዒ ረመዳን ላይ በየሁለት ቀኑ ያختሙ ነበር። በየቀኑ አንዳንዴ ያختሙም ነበሩ። ኢማሙ አልቡኻሪ በየቀኑ አንዳንድ ጊዜ ያختሙ እንደነበረ ተነግሯል። ኢማሙ ሻፊዒ ረሂመሁላህ ተዓላ በቀን ሁለት ጊዜ ያختሙ እንደነበረም ተነግሯል። በአንድ ቀን ውስጥ ሁለት ጊዜ ይቻላል ወይ? ይሄ አዎ ይቻላል። ቀኑን ሙሉ የተለያዩ ምናወራቸው ካፋችን የሚወጡ ቃላቶች ቀኑን ሙሉ በዘመኑ ሰዎች ስልካቸውን የሚጎረጉሩበት ሰከንድና ደቂቃ አለ፣ የሚተኙት አለ፣ በማላ ያኒ የሚያሳልፉት ሰዓት አለ። ያ ሁሉ ቀርቶ ሰዓታችን ለዱንያና ለአኺራ ለቁም ነገር ብቻ ከፍለነው ቁጭ ብለን ልባችን ሰብስበን ስልካችንን ዘግተን ቁርአን ብንቀራ በግማሽ ቀን ቁርአን ያልቃል። በዘመናችንም ተሞክሯል፣ ተተግብሯል። ለዳ እነዚህ እንደጋ ቀደምቶችን በመከተል ረመዳን ላይ እንደው የነሱን ያክል እንኳን በቀን ሁለት ጊዜ በሁለት ቀን አንዴ በአንድ ቀን እንኳን ማختም ቢያቅተን እነ ቀታዳ ያደርጉት እንደነበረው ታላቁ ታቢዒ አመቱ ሙሉ በየሰባት ቀኑ ያختሙ ነበር። ቀታዳ የሚባሉት የሱሐባ ተማሪ ረመዳን ሲመጣ ደግሞ በየሶስት ቀኑ ያختሙ ነበር። አሽረል አዋኺር ሲገባ ደግሞ በየቀኑ ያختሙ ነበር። ረመዳን ሲመጣ የሆነ ጭማሪ ልናደርግ ይገባናል ዒባዳዎች ላይ በተለይ ቁርአን ላይ። አሽረል አዋኺር ሲመጣ ደግሞ ለየት ባለ መልኩ ጭማሪ ልናደርግ ይገባናል። ነብዩ አለይሂ ሰላቱ ወሰላም ከጅብሪል ጋር በተለየ መልኩ አሽረል አዋኺር ላይ ረመዳን ላይ ቁርአንን ይማማሩ እንደነበረ ተነግሯል። ከሶስት ቀን ባነሰ ጊዜ ውስጥ ቁርአንን ማክተም የሚወገዘው
ከረመዳን ውጪ ከመካ ከመዲና ውጪ ያለ ቦታ ላይ ጊዜ ላይ ሲሆኑ ነው እንጂ ረመዳን ላይ ሲሆን አሽረ ለዋኺር ላይ ሲሆን ለሐጅ ለዑምራ መካ መዲና ላይ የመገኘት እድልን ሲያገኙ የጊዜና የቦታን ትሩፋት ለመጠቀም ሲባል ከ3 ቀናት ባነሰ ጊዜ ውስጥ ቁርአንን ማختም እንደሚፈቀድ እንደማይወገዝ ኢማም አህመድ ሌሎችም ቀደምት የእስላም ሊቃውንት ገልጸዋል። እንደው የግድ እሽቅድድም ተደርጎ ርቀት ተገድቦ ፍደዱን ያነበነቡ መሮጥ ሳይሆን እኔ ከረመዳን ዒባዳዎቼ አንዱ ቁርአንን አደርጋለሁኝ የቻልኩትን ያክል በ3 ቀን አንዴ በሳምንት አንዴ በ2 ቀን አንዴ ለማختም ሞክራለሁ ብለን ብቻ ከቁርአን ጋር ያለንን ግንኙነት ጠበቅ ያለ ልናደርግ ይገባናል። ታላቁ ኢማሙ ማሊክ ወከዛሊክ ሼኻቸው ኢማሙ ዙህሪ ሌሎችም ደጋግ ቀደምቶች ረመዳን ሲመጣ ሐዲስን ፍቅህን ሌላ የሸሪዓ ዕውቀትን መማር ማስተማር አቁመው ቁርአንን ገልተው ቁጭ ብለው ደጋግመው ቁርአን ይቀሩ ነው። ረመዳን ምስኪን ማብላት ቁርአን ማብዛት የሚወደድበት ወር ነው የሚሉም ነበሩ። የረመዳን ትልቅ ዒባዳ ምስኪን ማብላትና ቁርአን መቅራት ነው በማለት ሌላ የዕልም አይነቶችን በመተው ቁርአናቸውን ገልተው ቁጭ ብለው ደጋግመው ቁርአን ያختሙ ነበር። የነሱን መንገድ በመከተል ቁርአንን ደጋግመን ልናختም ልናደምጥ ቤታችን ውስጥ ልንቀራ መኪና ውስጥ ልናደምጥ ሴቶችም ቀኑን ሙሉ ፍጡር ማዘጋጀት ላይ ከመጠመድ ይልቅ ቤታቸው ውስጥ ሳሎን ቤትም ሆነው ይሁን ምግብ ማዘጋጃ ቦታ ሆነው ቁርአን ከፍተው ሊያደምጡ ልጆቻቸውን ቅሩልኝ ሊሉ ተራዊህ ሲሰገድ የሚቀራውንም ራሱ መቅራት የማይችል ሰው በንያ ልናደምጥ አጫጭር ሱራዎችን ሱረቱል ኢኽላስን አያተል ኩርሲን ምንችላቸውን ደግመን ደጋግመን ልንቀራ ይገባል። ጊዜያችን በፊልም በድራማ በስልክ በማህበራዊ ሚዲያ ልናቃጥለው አይገባም። ጊዜ ውድ ነው፣ ነገ ያስቆጫል። ልብ በባዶ ነገር በማይረባ ነገር ከተሞላም ይደርቃል፣ ከአላህ ተባረከ ወተዓላ ይርቃል። ሌላውና ትልቁ የረመዳን ዒባዳ የአሽረ ለዋኺር ዒባዳ ለይለቱል ቀድርን መጠባበቅ ነው። ለይለቱል ቀድርን መፈለግ ነው። ነብዩ አለይሂ ሰላቱ ወሰላም ለይለቱል ቀድርን በኢማን ከአላህ አጅር በመፈለግ የፈለጋት በዒባዳ ያሳለፈ ያለፈው ወንጀሉ ይማራል ይሰርዝለታል ብለዋል። ለይለቱል ቀድር አሽረ ለዋኺር ላይ ነው ያለው። ከአሽረ ለዋኺር 21 23 27 ሊሆን ይችላል 22 26 28ም ሊሆን ይችላል። አላህ ደብቆታል። ውድ ነገሮች በውድ ጊዜዎች ውስጥ ተደብቀዋል። አሽረ ለዋኺር ላይ ለይለቱል ቀድር ተደብቋል። ቤተኛው ቀን እንደሆነ አይታወቅም። አሽረ ለዋኺርን ሙሉ በዒባዳ እንድናሳልፍ ነው። ጁማ ቀን ላይ ዱዓ መቅቡል የሚሆንበት አንድ ሰዓት አለ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያቺን የጁማ ዱዓ መቅቡል የሚሆንበትን ሰዓት አላህ ደብቋታል። ጁማ ሙሉውን ዱዓ ያደረገን ዒባዳ ያደረገን እንድናሳልፍ ነው። የረመዳን መጨረሻው ደግሞ ከመጀመሪያው ይሻላል። የመሐለኛው 10 ከፊተኛው 10 ይሻላል። የመጨረሻው 10 ከፊተኞቹ ሁለቱ 10ሮች ይሻላል። የመጨረሻው 10 ከረመዳን ቀናቶች ሁሉ የበለጠበት የተሻለበት ምክንያት ለይለቱል ቀድር ስላለን። ጁማ ቀን የተከበረ ቀን ነው። የመጨረሻው ሰዓት የበለጠ ውድ ሰዓት ነው። የውሙ አረፋ የተከበረ ቀን ነው። የሰዓቱ ማምሻ የበለጠ ውድ ነው። ልክ እንደዚሁም ረመዳን ማምሻው የመጨረሻዎቹ ቀናቶች ውዶች ናቸውና የበለጠ ውድ የሚያደርጋቸው ለይለቱል ቀድር ስላለበት ቀን ውሏችን ከተበላሽ ማታም አዳራችን ስለሚበላሽ አሽረ ለዋኺር ቀኑንም ማታውንም የቻለ ሰው ኢዕቲካፍ ሙሉ በሙሉ በመግባት ያልቻለ ሰው ግዴታዎች ያሉበት ግዴታውን እየተወጣ ወደ መስጂድ በመመለስ ቁርአን በመቅራት ረጅም ሰዓት ዱዓ በማድረግ ተውበት በማድረግ ራስን በመመርመር አሽረ ለዋኺርን የተቀሩ 10 ቀናቶችን ረመዳንን ይበልጥ ልናከብርበት ይገባል። ረመዳን እንግዳ ነው። መጣ ብለን በመምጣቱ ተደስተን ሳናበቃ ወደ መሄድ ወደ ማለፍ እየተቃረበ ነው። አያያዛችን የቀሩ ቀኖችን አያያዛችን ልናሳምር ኺታማችንን መጨረሻችንን ልናሳምር ይገባል። ጅምር ላይ ሁሉም በአክብሮት ሊቀበል ይችላል። ነገር ግን አሸኛኘት ላይ ነው። እስከ መጨረሻው ጸንቶ ረመዳንን በኸይር አሳልፎ አሳምሮ መሸኘት የትልቅነት አንዱ መገለጫ ነው። ጋጋታ ሲኖር መተን ከተወሰነ ጊዜ በኋላ ረመዳንን ልናቦዘን አይገባም። ዒባዳ የምናደርገው እስከ ዕለተ ሞታችን ድረስ መሆን አለበት። ዓላማችን ከጀሃነም ነፃ መውጣት ጀነት መግባት። ይህ ደግሞ የሚሳካው ለረመዳን 1-2 ሳምንታትን በመስገድና ከሙስሊሞች ጋር በመመሳሰል አይደለም። ጽኑ የሆነ አቋም ላይ ሆኖ ቋሚ የሆነ ለውጥ አምጥቶ አላህ ተባረከ ወተዓላ የሚወደውን ስራ ሁሌም እሰራለሁኝ፣ አላህ ተባረከ ወተዓላ የሚጠላውን ነገር ሁሌም እርቃለሁኝ ብለን ራሳችንን አሸንፈን ወስነን ካሁን በኋላ ወደ አላህ ይበልጥ እየቀረብኩ እሄዳለሁኝ እንጂ ወደ ኋላ አልልም ልንል ይገባል። ኢስቲቃማ ጉዳይ ካሁኑኑ ሊያሳስበን ይገባል። ረመዳን ሸይጣን ታስሮ የጀሃነም በር ተዘግቶ ሰው አደብ ገዝቶ ብዙዎቻችን አኽላቃችን አምሯል።
መስጂድ አዘውትረና ነገር ግን ረመዳን እየሄደ ነው ያለቀ ነው የሚለውን ሐሳብ ውስጣችን ላይ ይዘን ለመውጣት ከረመዳን እኩል ከመስጂድ ከኸይር ለመውጣት ልናስብ አይገባም። ይሄን ያደረገ የሚጎዳው ራሱን ነው። አላህ ከሁሉም የተበቃቃ ነው። የሰው ልጅ እድሜው በጨመረ ቁጥር ኢማኑ መጨመር አለበት። የሰው ልጅ ወደ አኺራ በቀረበ ቁጥር ይበልጥ ወደ አላህ መቅረብ መቻል አለበት። ረመዳን ራስን ማደሻ ጊዜ እንጂ ገባው ወጣ የሚባልበት ጊዜ እንዳልሆነ ልናውቅ አላህን ጽናትና እገዛ ልንጠይቀው ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك العفو والعافية في الدنيا والآخرة ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.